ባል አስይዞ ቁማር ክፍል 4። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። አብራችሁን ቆዩ። ካልደበረሽ እኔ አንድ ቦታ ልውሰድሽ አላት። ደስ አላት። ምክንያቱም የሆነ ውብ ስፍራ ለመጀመሪያ ጊዜ ይዟት እንደሚሄድ ገመተች። ያ ማለት ደግሞ አንድ ከሱ ጋር የሚያቆራኛትን ትዝታ በልብ የማስቀመጥ አጋጣሚ ተፈጠረላት ማለት ነው። እንደዛ ስላሰበች ነው በጣም የተደሰተችው። በጣም ደስ ይለኛል፣ በል ተነስ እንሂድ። ብድግ አለች። ቆይ ጃኬት ልልበስ አለና ወደ መኝታ ቤቱ ገብቶ ጃኬቱን ለብሶ በአንድ እጁ ብሮች ይዞ መጣና ቀበላት። ምንድን ነው? ግራ ገብቶ አጠየቀችው። ያዡ ዛሬ ጋባዥ አንቺ ነሽ አላት። በዛ ንዴት የመለሰችለትን ብር በዘዴና በጨዋ ደንብ መመለሱ እንደሆነ ገባት። ሌላ ብዙ ብር ይዣለሁ እኮ፣ አሪፍ ነው፣ ብዙ እንዝናናበታለን አላት። የማንኛውም ጥያቄ መልስ ከንፈሩ ላይ ነው አለ በውስጧ። ብዙም ክርክር ውስጥ መግባት ስላልፈለገች ብሩን በቦርሷ ውስጥ ከተተች። አንዴ መኝታ ቤትህን ልጠቀም፣ ሜካፕ ላስተካክል፣ መስታወት እዛ ያለ መሰለኝ። ይቻላል፣ ተጠቀሚ፣ ቁም ሳጥኑ ላይ አለልሽ አላት። እሺ ብላ ቦርሳዋን አንጠልጥላ ወደ መኝታ ቤቱ ገባችና ከውስጥ ዘጋችው። ሜካፕን ለማስተካከል ፍጹም ሐሳብ የላትም። መኝታ ቤቱ የገባችው ለሌላ ቀሽም ስራ ነው። እንደለመደችው ልትሰርቅ አይደለም። ግን ደግሞ ያው ስርቆት በሉት። ቦርሳዋን በረበረችና ብዬ የምታህል ዘመናዊ የመቅረጫ መሳሪያ ወጣች። እንደዚህ አይነት ዘመናዊ የመቅረጫ መሳሪያዎች በጣም ብዙ አላት። የእሷን ያህል የሀገሪቱ የደህንነት መስሪያ ቤትም ያለው አይመስልም። የዛሬ ዓመት አሜሪካ የሄደች ጊዜ በአጋጣሚ እጇ የገባው። እናም ከጌጣጌጦችና ኮስሞቲክሶች ጋር ቀላቅላ ወደ ሀገር ይዛ የገባችው እና ስለሆነ ሰው የሆነ ነገር የማወቅ ጥማት እረፍት ሲነሳት ትጠቀምባቸዋለች። መኝታ ቤቱን በአይኗ ቃኘችና ቦታ ፈለገች። ከሱ የምርቃቱ ፎቶ ፍሬም ላይ ልታስቀምጠው ፈለገችና ወዲያው ሐሳቧን ቀየረች። እሱ ልጅ ሆኖ በእናቱና በአባቱ መካከል ቆሞ የተነሳው ፎቶ መረጠች። ወደዛ ቀረበችና በጥንቃቄ አስቀመጠችው። ከቦርሳዋ ለእንደዚህ አይነት ጉዳይ የምትጠቀምበትን ማጣበቂያ አውጥታ እንዳይንቀሳቀስ አድርጋ አጣበቀችው። ሞባይሏን አወጣችና ከፈተችው። ጢው እያለ ማአት ሚሴጅ እየተተለተለ ገባላት። ችላለችና ከካሜራው ጋር የሚያገናኘውን አበራችው። መቆጣጠሪያ ቁልፉን በመክፈት አገናኘችው። ከዛም በትክክል መስራቱን አረጋገጠች። አዎ ከሞላ ጎደል ከዚህ ሰዓት አንስቶ እዚህ ክፍል ውስጥ የሚከናወነውን ማንኛውም እንቅስቃሴ ሆነ ንግግር እቤቷ ሆነ ሌላ በ200 ሜትር ርቀት ውስጥ ባለ በማንኛውም ቦታ ሆና መከታተል ትችላለች። ይህም አንዱ መጥፎ ጎኗ ነው። ያው ሌብነት በሉት። የሰውን የግል ህይወት ያለ ፍቃዱ ጠልፎ ማዳመጥና መቅዳት ስርቆት ካልተባለ ሌላ ምን ይባላል? እንደውም ከስርቆትም ጠንከር ያለ ወንጀል ነው። በዛ ደቂቃ ግን ቃል ኪስ ውስጥ ያለው ሞባይል ቅልጭልጭታ ድምፅ አሰማ። ግራ ገባው። አውጥቶ አየው። በጣም ተገረመ። ምን እየተፈጠረ ነው? እንዴት እንዲህ ሊሆን ቻለ? ራሱን በሚገርም ጥያቄ አጨናነቀ። ሁሉን ነገር አጠናቃ ስትወጣ ቀለም ምንም እንዳልተፈጠረ በማስመሰል የፊት ለፊቱን በራፍ ቆሞ ሲጠብቃት ነበር። እቤቱን ለቆ ወጣ። ተከተለችው። በራፉን ቆለፈና ወጡ። ቀጥታ ወደ በሩ ሲያመራ የውጩን በራፍ ሊከፍትላት መስሏት ነበር። እሱ ግን ትንሿን በራፍ ከፈተና ወደ ኋላ ዞረ። ምነው ቆምሽ? አትመጭም እንዴ አላት። በራፉን ክፈትልኝ እንጂ መኪናዬን ላስወጣ። መኪናዋ ያንቺ ነች እንዴ? እማማ ጋር የመጣ እንግዳ መስሎኝ ነበር እኮ አለና ትልቁን በራፍ ለመክፈት መታገል ጀመረ። እሷም ወደ መኪናዋ ገባችና ሞተሩን አስነሳች። መኪና ይዛ እስከ ግቢው መምጣቷ ያልጠበቀው እንደሆነ ቢያስታወቅበትም የገመተችውን ያህል ግን መደነቅ አላየችበትም። ሌላ ወንድም ይሁን በአድናቆት አፉን ከፍቶ ለሀጩን ያዝረከረክ ነበር። ይህ እንደው ሲሞቅም ሲቀዘቅዝ አንድ ጌጅ ያህል ብቻ ነው ከፍ ዝቅ የሚለው። ሰው እንዴት በዚህ ልክ ስሜቱን መግራት ይችላል ስትል አጉተመተመች። በራፉን ከፍቶ ሲጨርስ መኪናዋን አንቀሳቀሰችና ከግቢው አስወጣቻት። እሱም የከፈተውን በራፍ መልሶ ዘግቶ ሄዶ ተቀላቀላት። ወዴት ለንዳው ጠየቀችው። ወደ መቄዶንያ። እርግጠኛ ነህ?
ያልጠበቀችውን ስም ስለጠራላት ግራ ተጋባች። እሷን ጦጦ አንድነት ካልሆነ ስካይላይት እንደው ካነሰ የሆነ ሲኒማ ወይም ቲያትር ቤት እንሂድልኛል ብላ ነበር የጠበቀችው። እንሂድ ወዳላት ቦታ ለመሄድ ብዙም አላቅማማችም። ደስተኛም እንዳልሆነች በመገመት አዎ ምን ነው አባቴ እዛ ነው የሚኖረው፣ በየሳምንቱ በዚህን ሰዓት ይጠብቀኛል፣ ባይሆን ከዛ መልስ አንቺ የፈለግሽው ቦታ እንሄዳለን አላት። አረ ችግር የለውም እንዲህ ያልጠበኩት ቦታ ስለሆነ ነው ብላ በምትሄድበት ቦታ እንዳልተከፋች ተናገረች። እውነታው ግን እንደዛ አልነበረም። ከዛ በመካከላቸው ዝምታ ሰፈነ። የሆነ ነገር ይናገራል ብላ ብትጠበቅም ለረጅም ደቂቃ ዝም አለ። እሱ በጥልቀት ስለሷ እያሰበ ነው። እሷ ከጠበቀችውና ከምታውቃቸው ወንዶች ሁሉ የተለየ ሆኖ እንዳገኘችውና በዛም እየተደመመችበት ሁሉ እሱም እጅግ ገራሚ ስትሆን አግኝቷታል። የሌብነት ታሪኳ ግራ አጋብቶት ሳያበቃ አሁን መኝታ ቤቱ ገብታ የሰራችው ስራ ከግምት ውጭ ነው የሆነበት። ይህች ልጅ በህይወት የተከሰተችው በድንገትና በአጋጣሚ ነው ወይስ የሆነ ተልእኮ ኖሯት አቅዳና አልማ ሲል ራሱን ጠየቀ። ቃል የተመረቀው በኮምፒውተር ኢንጂነሪንግ ነው። በስራው በጣም የተመሰገነና ፕሮፌሽናል ባለሙያ ነው። ስልኩ ላይ አንድ ራሱ የሰራው አፕ አለ። ባለበት በ10 ሜትር ያለ ካሜራ መኖሩን ምልክት የሚሰጥ አፕ ነው። ለረጅም ጊዜ የለፋበትና የሚኮራበት ስራው ነው። ከ6 ወር በላይ ሙከራ ላይ የቆየና 100% ሙከራው አልፎ አሁን ለሽያጭ ሊያቀርበው ውድድር ላይ ይገኛል። እና ልዩ መኝታ ቤት ከገባችበት ከደቂቆች በኋላ ይህ አፕ ካንቀላፋበት ነቅቶ ድምጽ ሲያሰማ ማመን አቅቶት ክፉኛ የደነገጠው ለዛ ነው። እዛ እሱ ቤትም ሆነ በግቢው ምንም አይነት የካሜራ ዘር እንደሌለና ኖሮም እንደማያውቅ እርግጠኛ ነው። ለማንኛውም ወደ ቤቱ ሲመለስ ያረጋግጣል። ለምን ዓላማ እንዳስቀመጠችውና እሱስ ምን እንደሚያደርግ ያስብበታል። ምነው ዝም አልክ? ፈራህ እንዴ ስትለው ነበር ከሀሳቡ የማነነው። ለምንድን ነው የምፈራው? አይ ምናልባት የተሰረቀ መኪና ውስጥ ያስገባው መስሎ እንዳትታሰር ብለህ ፈርተህ እንዳይሆን። የማርያምን በቀል የበላ ይለፈልፋል ነው የሚባለው አይደል? የራሷ ክፉ ስራ ደጋግሞ ያስለፈልፋት ጀመር። በፍጹም እንደዛ አላሰብኩም አለ ፍርጥም ብለው። ብታስብም እኮ በቂ ምክንያት አለ፣ ግን የማረጋግጥልህ መኪናዋ የራሴው ነች። ማለቴ የኔ እንኳን አይደለችም የእናቴ ነች። ገባኝ። ግን ትገርማለህ፣ እንዴት ነው ስሜትህ እንደዚህ ማመቅ የምትችለው አለችው። እኔ ስሜቴን ማመቅ እንዴት እንደዛ ልትይቻልሽ አላት በውስጡ። እኔም በአንቺ ሚስጥራዊ ድርጊቶች ተገርሜያለሁ ሲል አሰበ። እኔም በተመለከተ እስካሁን ያየሃቸው ነገሮች ድርጊቶች የተለመዱና ዝም ብለህ የምታልፋቸው ናቸው ማለት ነው። ምንም አያስደንቅህም? የማወቅ ጉጉትን አይቀሰቅስህም? እና ምንም ጥያቄ የለህም? ስለ አንቺ በጥልቀት ለማወቅ ሁኔታቸውን እየገመገምኩ ነው። ማለት እንዳልሽው ከድርጊቶችሽ በፍቃድሽ ከምታደርጋቸው ነገሮች በመነሳትና እነሱን በመገጣጠም። ግን ጥያቄ ልጠይቅሽ አላሰብኩም። ማለት ምንም ጥያቄ የለኝም። እውነቱን ነገራት። ማለት ጥያቄ ካልጠየቅኝ እንዴት ታውቀኛለህ? ጥያቄ በመጠየቅ የሆነ ሰውን በጥልቀት መረዳት እኮ አድካሚ መንገድ ነው። አንድ ጥያቄ ብጠይቅሽ ለዛ መልስ ትሰጭኛለሽ፣ ግን ደግሞ መልስሽ ውስጥ ተደብቀው የሚወለዱ ሌሎች ጥያቄዎች ይፈልቃሉ። መልስ፣ ጥያቄ፣ መልስ፣ ነገሩ ሁሉ አዙሪት ነው የሚሆነው አለ። ወደ ቤቱ ሲመለስ ስለሚጠብቀው እሱን ለመሰለል ስለተደበቀ ካሜራ እያሰበ እሺ ራሴ እየጠየቅኩ ራሴ ልመልስ። ዝም አላት። እሷ ማውራቷን ቀጠለች። ለምን ሌባ ሆንኩ? መስረቅ ስለሚያስደስተኝ ወይስ የመስረቅ በሽታ ስላለብኝ? መልሱ ሁለተኛው ነው። የስርቆት በሽታ አለብኝ። አስቂኝ ነው አይደል? ግን በሚገርም ሁኔታ ይህን በሽታ ደባሪ ነው አውቃለሁ። ደባሪነቱ የሚገልጽልኝ ግን ካደረኩት በኋላ ነው። እንደ መጠጥ ወይም ሲጋራ ሱስ በለው። አንድ የሐሺሽ ሱሰኛ ፊት ለፊቱ ሐሺሽ ሳይ እንደሚያቅበጠብጠው እኔም የሚሰረቅ ነገር በአቅራቢዬ ካለ እንደዛ ነው የሚያደርገኝ። ምንም ያህል ብጥር ራሴን ወደኋላ መግታት አልችልም። ሆን ብዬ እኮ አይደለም፣ ማለት እቅድ አውጥቼ ለስረቅ ብዬ በፍጹም ሰርቄ አላውቅም። የማደርጋቸው ነገሮች በሁኔታዎች ውስጥ ነው የሚከሰቱት። ለምሳሌ ፀጉር ቤት ፀጉሬን ለመሰራት ሄጄ ተሰርቼ ከጨረስኩ በኋላ ሂሳብ 200 ብር ከሆነ 50 ብር ጨምሬበት 250 ብር ከፍዬ ባለሙያ ስትፍነከነክ
አዘናግጄ የ25 ብር ማበጠሪያ ሰርቄ ቦርሴ ውስጥ ደብቄ እወጣለሁ። እንደዛ ካደረግሽ በኋላ ምን ይሰማሻል ሲል የትዝብት ሳይሆን የሐዘኔታ በሆነ ድምፅ ጠየቃት። ንግግሯን ከስሜቷ ጋር አንድ ላይ አጣምረው ሲመዝነው ምንም አይነት ውሸት የሚመስል ነገር ሊያገኝበት አልቻለም። ቀጠለች። በወቅትማ እሷ ዞር እስክትል መጠበቁ፣ ማዘናጋቱ፣ ሌሎች ተስተናጋጆች እንዳያዩኝ መጠንቀቁ፣ ከዛ ፐርፌክት በሆነ ታይሚንግ ማበጠሪያውን ቦርሴ ውስጥ ከትቼ ምንም እንዳልተፈጠረ በፈገግታ ሁሉንም ተሰናብቼ መውጣቱ በጣም ደስ የሚል እርካታን የሚሰጠኝ። ችግሩ አካባቢ ለቅቄ ትንሽ ራቅ ካልኩ በኋላ ነው። ስሜቱ ሁኒ ባንዴ ዘጭ ይላል። ለምንድን ነው እንዲያደርጉት? አሁን ይህ ማበጠሪያ ምን ይረባኛል? ቢያንስ ምንድን ነበር የምለው? እኚህንና ሌሎች መሰል ጥያቄዎችን እየጠየቁ በጣም አዝናለሁ። አንዳንዴም ስቅስቅ ብዬ አለቅሳለሁ፣ ራሴን እጠየፋለሁ። ለምሳሌ እንዳልኩ የሰረኩት ማበጠሪያ ከሆነ ጸጉሯ የተንጨፈረረ የጎዳና ለማኝ ፈልግና የመኪኔ መስኮት ዝቅ አድርጌ ወረውርላታለሁ። ካልሆነም ቆሻሻ ገንዳ ውስጥ ጥለዋለሁ። ስልክ ከሆነ ደግሞ ብዙን ጊዜ መልሰው ስለሚደውሉ የሆነ ቦታ አስቀምጥላቸዋለሁ፣ ሄደው ይወስዳሉ። አንዳንዱ ደግሞ ሊሳደብ ሲፎክር እልህ ይዘኝና ዝም ብዬ ለአንዱ የሰፈር ጎረምሳ ሸልማለሁ። ብቻ አንድም ቀን የሰረኩት ነገር ትንሽ እንኳን አወቅቶኝ ተጠቅሜበት አላውቅም። ምክንያቱም የምሰርቃቸው ነገሮች ሁሉ ቤቴን ያጨናንቁ ተራ ቁሶች ናቸው። ቢሆንም ግን እቃዎችን አለመጠቀሜ እኔን ንጹህና ስራዬንም ልክ አያደርገው። ያው ሰርቃለሁ ማለት ሌባ ነኝ። ሌላ ምንም ማስተባበያ ሊሰጥበት የሚችል ጉዳይ አይደለም። ግን ተይዘሽ አታውቂም? አንድ አራቴ። ታዲያ እንዴት ተወጣሽ? ሶስቱም ከተሰራቂዎች ጋር ተደራድሬ ብር ሰጥቻቸው ለቀቁኝ። አንዱ ግን ፖሊስ ጣቢያ ወስዶ አንድ ቀን አሳደረኝ። እንዴት ልትደራደሩ አልቻልሽም ነበር? እንደውም መስረቄ ሳይሆን ለመደራደር ሞክሬ ነበር። ይበልጥ ያበሳጨው ሰውየው ለካ ፖሊስ ነበር። በተሰቀለው። ታዲያ በመጨረሻ እንዴት ነሽ? ያው እናቴ በየቦታው ዘመዶች አሏት። ለፖሊሱ ለቆቹ ተደውሎለት ችግሬ ተነግሮ ተለቀቁ። ግን እኮ ይሄ ስነ ልቦና ችግር እንደሆነ ግልጽ ነው። እሱማ ክሊፕቶሚያ የሚል ስያሜ የሰጠሁት ከስነ ልቦና በሽታ ዝርዝሮች ውስጥ በመዝገብ እውቅና ሰጥተውታል። እሱ ደግሞ ምን ማለት ነው? እርጉሙ ጤናማ ባልሆነ ውስጣዊ የስሜት መነሳሳት ተገፋፍቶ ያልሆነ አደጋ ውስጥ ራስን ከቶ ከዛ በመዳን የሚገኝ እርካታ ማለት ነው። እኔና መሰሎች የዚህ ስነ ልቦናዊ ችግር ታጣቂዎች ነን። እኛን ከዋነኞቹ ሌቦች የሚለየን ስርቆቱን የምንፈጽመው አልመንና አቅደነው አለመሆኑና ለጥቅም ስንልም አለማድረጋችን ነው። ታዲያ ሕክምና የለው? እኔ እንግዲህ እዚህም አሜሪካም ሄጄ ታክሜያለሁ። ግን ውጤቱ ይኸው እንደምታየው ነው። ያ ማለት እነሱ እንደሚሉት ጉዳዩ የስነ ልቦና ችግር ሳይሆን ያው ክፉ አመል በለው አይመስለኝም። መጀመሪያ የስነ ልቦና ችግር መሆኑን ሳታምኚ እንዴት ታክመሽ መዳን ትቻለሽ? ሲል የሰለቻትን አእምሮ የሚፈትን ጥያቄ ይጠይቃል። እነሱም እንዴት ነው የሚሉን? ይህ የበሽታው ባህሪ ነው። ተጠቂዎቹ የስነ ልቦና ተጠቂ ናቸው ከሚባሉ ሌቦች ቢባሉ ይመርጣሉ አሉ። እና ትክክል አይመስልሽም? ሊሆን ይችላል፣ እኔ እንጃ። እንዳልኩት ሕክምናው ያልተሳካው ለዚህ ይመስለኛል። እኔ እንደማስበው በተለይ ከስነ ልቦና ጋር ንክኪነት ያላቸው በሽታዎች መድኃኒታቸው የሚገኘው በቅድሚያ በሽታው መኖሩን አምኖ ከመቀበል ላይ ነው። መድኃኒቱ የሚገኘው እዛው በሽታ ውስጥ ነው ይባላል። ትክክል ልትሆን ትችላለህ። እስኪ ተመልሼ እሞክራለሁ። በዚህ ጊዜ መዳረሻችን የሆነው መቄዶንያ ያደረስን። መኪናዋን አቁማ ሞተር አጥፍታ ወረደች። ቀድማት ወርዶ ስለነበር ወደሱ ተጠጋችና ጎን ጎኑ መሄድ ጀመረች። አዎ እንዳልሽው ሕክምናውን መሞከር አለብሽ፣ ደግሞም አይዞሽ፣ እኔም ከጎንሽ ነኝ አላትና ወደ ራሱ ጎትቶ ጉያው ውስጥ ሸጎጣት። ልጥፍ አለችበት። ጠረኑን ወደ ውስጧ በጥልቀት ማገች። ውስጧም በልዩ ሁኔታ ተነቃቃ። በፊት ፍቅር ማለት ብለው ሲጠይቋት በመራራቅና በልበ ሙሉነት ዘረዝር ነበር። አሁን ከዚህ ልጅ ጋር በአጋጣሚ ከተላተመች በኋላ ግን ፍቅር ማለት ብለው ሲጠይቋት መልሷ ረጅም ዝምታ ነው። እንደዛ ማድረጓን ፈልጋ አይደለም። ከሱ ጋር ከተጋራቸው ስሜት አንጻር ፍቅርን ለመተንተን ብቁ የሆነ ሐሳቧን የሚመጥን ቃል በከንፈሯ ላይ ስለሌለ ነው። በቀደም መቄዶንያ በሄድን ቀን በጣም አሪፍ ጊዜ
ነበር ያሳለፍኩት። ከአባቱ ጋር አስተዋወቃት። አብረው ከ2 ሰዓት በላይ አዛውንቶችን በመመገብ የሚሰሩ የበጎ ስራ አገልግሎት ስራዎችን ሰሩ። ይህ ተግባር ለቃሌ ዘውትር የዕለት እሁድ የግማሽ ቀን ተግባሩ ነው። ለልዩ ግን የመጀመሪያ ኤክስፒሪየንሷ ነበር። እናም ከጠበቀችው በተቃራኒ እጅግ አስደሳችና ጭፈራ ቤት አምሽቶ ከመዝናናት በላይ በተሻለ ጥልቅ የሆነ ደስታ የሚሰጥ ተግባር ሆኖ አገኘችው። ስራቸውን ጨርሰው በአባቱ ተመርቀውና ተሰናብተው ከወጡ በኋላ መንገድ ላይ ምንም ነገር ሳይከፈል ምንም ነገር ጥቅም ሳይገኝበት እንዲህ አይነት ፈታኝ ስራዎችን መስራት የሚገርም ስብዕናን የሚጠይቅ ነው አለችው። አይ በነፃ ይመስልሻል እንጂ በነፃ አይደለም። በዚህ ምድር ላይ ያደረግሽው ሁሉ ይመለስልሻል። አሁን እነዚህ የአረጋውያንን ልብስ አጥበሽ በምርቃት ብቻ ተቀብለሽ ስትሄጂ በነፃ ያገለገልሽ መስሎሽ ይሆናል፣ ግን በሌላ መንገድ ታገኘዋለሽ። ለምሳሌ አሁን አይበላውና መኪናሽ ከሆነ መኪና ጋር ተደራርሶብን ሆስፒታል ብንገባ አንድ የማናውቀው ሰው ለሁለታችንም በነፃ ደም ለግሶን ከሞት ሊያተርፈን ይችላል። ያደረግሽው በጎ ነገር ሁሉ ይፍጠን የሚዘግይም ይመለስልሻል። መጥፎም ነገር እንደዛ ነበር ያላት። ያው እሷ በሰዓቱ ምንም እንኳን በንግግሩ ብትደመምም በትክክለኝነቱ ግን ሙሉ በሙሉ አላመነችበትም። ቢሆንም የሰማቸው ግን በጽሞናና በመመሰጥ ነበር። ባለው ነገር ሙሉ እምነት ያልተሰማት ምክንያት እድሜያቸውን ሁሉ ክፉ ስራ እየሰሩ ግን ደግሞ በሰላም የሚኖሩ ብዙ ሰዎች በዙሪያ ስለምታውቅ ነው። ለቃል ግን እንደዛ አላለችው። ምናልባት እንደዛው ብላው ቢሆን በሰላም እየኖሩ መሆናቸውን በምን አወቅሽ? ሰላም ማለት እኮ ትርጉሙ ሰፊ ነው። በህይወታቸው ደስተኛ ናቸው? ጥሩና ሰላማዊ እንቅልፍ እየተኙ ነው? አይነት ጥያቄዎችን በመጠየቅ በእጅ አዙር ይመልስላት እንደነበር እርግጠኛ ነበረች። ከዛን ከሰዓት እንጦጦ ሄዱ። በየካፌውና ሬስቶራንቶቹ እየተቀያየሩ ድንቁና አረንጓዴ የሆነውን ወጣ ገባ መልክዓ ምድር እየጎበኙ ንጹህና ነፋሻውም አየር እየማጉ በደስታ ሲፈነጥዙ ዋሉና ማታ 1 ሰዓት ቤቱ በራፍ ድረስ አድርሳው ቅር እያላት ወደ ቤቷ ሄደች። ከዛን ወዲህ 2 ቀን ተገናኝተው ሻይ ቡና ብለዋል። አሁን ግን ካየችው ሌላ 2 ቀን አለፋት። ናፍቋታል። አይገርምም? አሁን ናፍቆኛል ስል መድህን ቢሰማ ምን ያህል ልቡ ይሰበራል። ሳታስበው ራሱ ዝግንን አላት። ቢሆንም ግን መናፈቋ የማይካድ ሀቅ ነው። አሁን በዚህ ምሽት እያደረገች ያለችው አልጋዋ ላይ እየተገላበጠች ስለሱ ማሰላሰል ነው። ስለ መድህን አይደለም፣ ስለ ቃል እንጂ። አዎ እስኪ አይኑን ሊያው አለችና ከመኝቷ ተነስታ ላፕቶፑን ከተቀመጠበት አመጣች። ወደ ቦታዋ ተመልሳ ከፈተችው። እንደዚህ አይነት ስራዎችን በተለያዩ ሰዎች ላይ እንደምትሰራ የምታውቅ አንድ የትምህርት ቤት ጓደኛዋ ለምን ግን ደህንነት መስሪያ ቤት ሰርቪስን አታስገቢም? አንቺ እኮ የተፈጠርሽው ሰላይ ለመሆን ነው። ብልሃቱንም ተንኮሉንም ማስመሰሉንም ተክነሽበታል ትላት ነበር። በወቅቱ አስተያየቷን ብትቃወማትም አሁን ስታስበው ግን እውነቷን ነው ብላ ማመን ጀምራለች። ከሱ መኝታ ቤት የቀረበችው ካሜራ ጋር የሚያገናኘው ቁልፍ ተጭና እሱ ወደ መኝታ ቤቱ እስኪገባ መጠበቅ ጀመረች። የፊት ለፊቱ ክፍል እንዳለ አውቃለች። ሙዚቃና አንዳንድ የሚንጋጉ ድምጾች ከሚቀጥለው ክፍል ውስጥ መኖሩን ያሳብቃሉ። መኝታ ቤቱ ተከፈተ። ቃል ገባና በራፉን ዘጋው። ትኩረቷን ሰብስባ መከታተል ጀመረች። ወደ ቁም ሳጥኑ ቀረበ። ከፈተ። ፒጃማ ወጣ። ወይ ልብሱን ሊቀይር ነው አለች። ግራ ገባት። ምን ታድርግ? ለጊዜው ቀይሮ እስኪጨርስ ላፕቶፑን ልዝጋው ወይስ እኔ ከስሩ ዞር ልበል? ውሳኔ ላይ ሳትደርስ ከላይ የለበሰውን ሸሚዝ አወለቀና በስነ ስርዓት አጣጥፎ ጥግ ላይ ካለች ጠረጴዛ ላይ አስቀመጠ። ሲሊፐሩን አወለቀና ባዶ እግሩ ምንጣፍ ላይ ቆመ። ሱሪውን መዥርጦ አወለቀ። ሰማያዊ ፓንት እየታያት ነው። ወይ ምን እየሰራው ነው? ሱሪውን በተመሳሳይ አጣጥፎ አስቀመጠ። እንዴ ሌላ ነገር ሊያወልቅ ነው እንዴ ስትል ፈጣሪ ይስጠው። አልጋው ጠርዝ ላይ አስቀምጦት የነበረውን ፒጃማ ነሳና በየተራ ለበሰ። መሀል ወለል ምንጣፍ ላይ በጉልበቱ ተንበረከከ። እንዴ ምን እየሰራ ነው ስትል እጁን ወደፊቱ ዘረጋ። ከዛ ድምፅ አውጥቶ ከዚህ በፊት ሰምታው የማታውቀው አይነት አዲስ ጸሎት መጸለይ ጀመረ። ታድሎ የትኛው ሃይማኖት ጸሎት ይሆን? ምናልባት አንድ ቀን በደንብ ስንግባባ ጠይቀው ይሆናል። እናም አብሬውን ከጎኑ ተንበርክኬ እጆቹን በእጆቼ ይዤ ጸለይ ይሆናል።
ስትል ተመኘችና ጸሎትን በጥሞና መከታተል ጀመረች። የውበቶች ሁሉ ድምር ውበት፣ የሙዚቃዎች ሁሉ ጥልቅ ዜማ፣ የብርሃን ሁሉ ብርሃን፣ የሰው ልጆች ሁሉ ጥምር እስትንፋስ እሱ ፈጣሪ ነው። መላእክቶች ቅርንጫፍ ላይ የበቀሉ ወርቃማ ቅጠሎች ናቸው። ፀሐይ ከልብ አንድ ጥግ መንጭቃ ላጥፍና ዓለሙ ብርሃን ሙቀት የምትለግስ የህይወት ምንጭ ናት። እኛ የሰው ልጆች የአእምሮ ህብረ ሰረሰር ቅንጣት ህዋስ ነን። የኛ ኢምንት ሀሳቦች እሱ አልቆ መሳፍርት ሀሳብ እየተሸረፈ የሚበተኑ ህልሞቻችን ናቸው። አጽናፍ ዓለም በእጅ መዳፍ ላይ የተበተኑ የሚነበብ የሚተነተኑ መስመሮች ናቸው። የምድር ደኖች ተክሎች እግሮች ላይ የበቀሉ ፀጉሮች ናቸው። ከዛ ጸሎቱን እንደጨረሰ ትንፋሹን በጥቅል ወደ ውስጥ እየሳበ ከዛም ቆይና ወደ ውጭ ይለቀዋል። መልሶ ወደ ውስጥ ይስብና ወደ ውጭ ይለቀዋል። ያለመታከትና መሰልቸት ለ10 ደቂቃ ያህል እንደዛ ካደረገ በኋላ ባለበት ያለምንም እንቅስቃሴ አይኖቹን ጨፍኖ ጸጥ አለ። ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ።